በተለያዩ ሀገራት የሚገኙ ከተሞች አንዱ ከሌላኛው ጋር የእህትማማችነት ግንኙነት እንደሚመሰርቱና ግንኙነታቸውም ከተውውቅ ባለፈ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ትብብርና የልምድ ልውውጦችን ለማድረግ የሚያስችል ነው። በአዲስ አበባና በጀርመኗ ላይፕዚግ ከተሞች መካከል የእህትማማችነት ግንኙነት ከተመሰረተ እነሆ 10 ዓመታትን አስቆጥሯል። ባለፈው ዓመት በግንቦት ወር 10ኛ ዓመቱ በተለያዩ ዝግጅቶች በጀርመን ሀገር የተዘከረለት የአዲስ አበባ ላይፕዚግ እህትማማች ከተሞች ግንኙነት በኢትዮጵያና በጀርመን መካከል ለረጅም ዘመናት የዘለቀውን ወዳጅነት ከማጠናከሩም ባሻገር የሁለቱን ከተሞች ማህበራዊ ትስስርና ኢኮኖሚያዊ ተጠቃሚነት የሚያጎለብቱ መልካም ጅምሮችን አመላክቷል። ከየካቲት 3 እስከ የካቲት 6 ቀን ድረስ በሀገራችን መዲና በሆነችው አዲስ አበባ የተለያዩ ቦታዎች እየተንቀሳቀሱ የጀርመንን ባህልና ሙዚቃ የሚያስተዋውቁና የሀገራችንን ባህል ሙዚቃ የሚያዩ እኒህ ከጀርመን የመጡ የአንደኛና የሁለተኛ ደረጃ ተማሪዎች በእለቱ በአዲስ አበባ ቲያትርና ባህል አዳራሽ የሙዚቃ ድግሳቸውን ለታዳሚያን አቀርበዋል። የዛሬው ፕሮግራም በእነዚህ ሁለት እህትማማቾች ከተሞች በላይፕዚግና በአዲስ አበባ መካከል ያለውን የወዳጅነት ግንኙነት ምክንያት በማድረግ 10ኛ ዓመት ምክንያት በማድረግ የዛ የባህሉ አከባበር አካል ሆነው ወደ ሀገራችን የመጡት የነዚህ የወጣቶች የሲምፎኒ ኦርኬስትራ ከኛ ካሉን የቲያትር ቤታችን የሙዚቃ ቡድን ጋር ዘመናዊም የባህሉም ጋር የልምድ ልውውጥ የሚያደርጉበት መድረክ የመፍጠር ዓላማ አድርጎ ነው የተዘጋጀው። እንግዲህ እንዳያችሁትም ነው አንዳንድ አብሮ የመስራቱም አንዱን የመተዋወቁም እንዴ በኪነ ጥበብ የሚባለው አባባል ምንድነው የበለጠ የአንድ ህብረተሰብ ወጉን ባህሉን እና ኪነ ጥበቡን እስካወቅ ድረስ የመቀራረብና ይሄ መፈራራት የመራራቁን መንፈስም ይሰብራል ተብሎ ነው የሚታሰበው እና ለዘላቂ ሰላምም መተዋወቅ ዋጋ እንዳለው ነው የዓለም የኪነ ጥበብ ታሪክ የሚነግረን። ስለዚህ በሁለቱ ወዳጅ ህዝቦች መካከል መገናኘትን መቀራረብ መፍጠር ዋና ዓላማው ነው። የአዲስ አበባ ቲያትርና ባህል አዳራሽ በዝግጅቱ ወቅት የሀገራችንን ብሔረሰቦች የሚያስተዋውቁ ሙዚቃዎችና ውዝዋዜዎችን ለእንግዶች አቅርቧል። ባህላዊ የሙዚቃ መሳሪያዎቻችንንም ለማስተዋወቅ ጥረት ተደርጓል።
የተለያዩ ጠቃሚ ዓላማዎች ያሉት ይህ የህትማማች ከተሞች ግንኙነት ከዚህ በፊት በግንቦት ወር 2006 ዓመተ ምህረት በክቡር ከንቲባው የሚመራ የአዲስ አበባ ከተማ አስተዳደር የልኡካን ቡድን 10ኛ ዓመት የወዳጅነት ክብረ በዓላቸውን በጀርመኗ ላይፕዚግ ከተማ ማክበራቸው ይታወቃል። በአዲስ አበባ የጀርመን ቤተክርስቲያን ትምህርት ቤት ተማሪዎች ይህንን ድግስ የታደሙ ሲሆን ህፃናት፣ ወጣቶችና የሙዚቃ ባለሙያዎች በዚህ ዝግጅት ላይ መካፈላቸው ለሀገራችን ያለውን ፋይዳ በተመለከተ የሙዚቃ ባለሙያዎችን አናግረናል። ሶስተኛ ቀናቸው ነው። አንድ ጀርመን ቸርች ውስጥ አቀርበዋል። እንደገና ያሬድ ሙዚቃ ትምህርት ቤት ከያሬድ ሙዚቃ ተማሪዎች ጋራ ሆነው ለህዝብ አቀርበዋል። ዛሬ ደግሞ እዚህ የምታዩት በአዲስ አበባ መዘጋጃ ቤት ውስጥ የህፃናት ማለት ኤሌመንተሪ ስኩል ተማሪዎች መጥተው እንዲያዋቸው ምክንያቱም ወጣቱ እንዲህ አይነት ነገር ማወቅ ማለት አለበት። እኛ ሀገር የተለመደ ነገር አይደለም እና በዚህ አይነት የመሳሪያ ጫወት ወይ ደግሞ በሲምፎኒ ኦርኬስትራ የኛንም ሀገር ወደፊት የኛንም ሀገር ሙዚቃው ራሱን የኛ በክላሲካል የማዘጋጀቱ ልምድም ይኖራል። በተለይ እንደኛ ትምህርት ቤት ያለው እንዲህ አይነቱ ነገር ለተማሪዎቹ ብዙ ልምድ የሚሰጥ ስለሆነ አብረው የመጫወቱ ነገር የማጥናቱ ነገር እና የእርስ በርስ ግንኙነት ከተማሪዎቹ ጋር የማድረጉ ነገር በሙያው ላይ ትልቅ አስተዋጽኦ ያደርጋል በሚል ነው የመጡትና ዋናው ግን የመጡበት የሁለቱ መዘጋጃ ቤቶች አዲስ አበባና የላይፕዚግ ጀርመን ከተማ ባደረጉት የባህል ስምምነት መሰረት የባህል ብቻ አይደለም በሁሉም ዘርፍ በዛ የመጡት ናቸውና መንገዳቸው ደግሞ በእኛ ሀገር ባሉ የካልቸራል ቦታዎች ሁሉ ይሄንን ነገር አሳይተው እንዲሄዱ ነው የተደረገው። ልምድ ሼር ታደርጋለህ። ከዚህም ደግሞ ላቀብ ባለ ደረጃ ስትመለከተው በአገሮች መካከል የሚኖረውን ትልቅ ሪሌሽንሺፕ ያጠናክራል ብዬ ገምታለሁ። እኛ ጋር ምናልባት በመንገድ ላይ አልፎ ወይም ለባላት ጊዜ በሚቀርቡበት ሰዓት የሚቀርቡ እግረኛ ወይ ደግሞ ፋንፋር ላይ የምናያቸው ነገሮች እዚህ ላይ ግን ሲሪየስሊ የቀረበ ኮንሰርት ላይ ሲሰሩበት ያለ ትልቅ በኢንተርናሽናል ሙዚቃዎች አንዳንዶቹ ሙያማ አኳያ የሰማናቸው የምናውቃቸው አሉ። ፊልም ላይ እንደ ባክ ትራኪንግ ሆኖ የተሰሩ ነገሮች አሉ። ግን ኢንተርናሽናሊ ነው የታወቁ ናቸው። በጣም ደስ ይላል። ወድጄዋለሁ። ሙዚቃ የዓለም ቋንቋ ከመሆኑ በተጨማሪ ባህልና ሐሳብን ለመግለጽና ሀገር ለማስተዋወቅ ከፍተኛ ሚና የሚጫወት ሲሆን ከጀርመን ላይፕዚግ ከተማ የሙዚቃ ተጫዋቾችን እየመሩ የመጡት በዝግጅት ወቅት የተፈጠረባቸው ስሜት ገልጸዋል። We are here because we had the 10th anniversary of the sister city Addis Ababa and Leipzig. እኛ የመጣንበት ዋና ዓላማ በቅርቡ የተከበረውን 10ኛውን ዓመት የአዲስ አበባና የላይፕዚግ ከተማ እህትማማች ወዳጅነት በማስመልከት ነው። ይህም የሁለቱን ከተሞች ግንኙነት የበለጠ ያጠናክረዋል። Well, Ethiopian music, Ethiopian culture is at first it seems like it's similar to German. የኢትዮጵያን የባህል ሙዚቃ እንደሰማሁት ከሆነ ከኛና ከምስራቁ ዓለም ጋር የሚያመሳስለው ነገር አለ። የሙዚቃውን ሐሳብ መረዳት ባልችልም ከመድረክ ሲቀርብ እንደሰማሁት ግን በጣም ማራኪና ደስ የሚል ነው። በአሁኑ ሰዓት በሁለቱም ከተሞች መካከል በአቅም ግንባታ፣ በከተማ እድገትና በትራንስፖርትና ጽዳትና ውበት ዙሪያ በጋራ ለመስራት ስምምነት ላይ ተደርሶ እንቅስቃሴዎች ተጀምረዋል። እኛም ለሁለቱ እህትማማች ከተሞች መልካም ወዳጅነትን እየተመኘን የዛሬውን ዝግጅታችንን በዚህ ቋጨን። ሰላም።